ስለዚህ አላህ እንደ ፍጡር መሳሪያ ያስፈልገዋል። እሱ የሚገለገልባቸው የሚያደርግባቸው መሳሪያዎች ያስፈልጉታል። ላለነኛ መሳሪያዎች ምንም ነገር ማድረግ አይችልም። አላህ ፍጡርን የሚመስል ሰው ነው። ሙሐመድ የሳለው ሙሐመድ የቀረጸላቸው አምላክ ብሎ የነገራቸው ጭንቅላት አይኑረው እንጂ ሌላው ነገሩ እኔ ያለኝን ያለው ነው። አዩ ጭንቅላት እንደሌለው ታውቂያለሽ? ነገሮች ነበር። አላህ ጭንቅላት የለውም። እስካሁን ድረስ አልተገኘም። ጭንቅላቱን ፈልገው አጥተዋል። እግርና እጁን ብቻ ነው ያገኙ። የሚያመልኩት እግርና እጅ ነው። ያ እግርና እጅ ደግሞ የሚቆጠር ነው። ቁጥሩም ደግሞ በሰው ልክ ነው። የኔን ቁጥር ተሸክሞ በስም አንድ ነው። እንደኔ እጅ ተብሎ እንደኔ መዳፍ ተብሎ እንደኔ አምስጣት ተብሎ አይመስልም ማለት ምን ማለት ነው? አይመስልም ማለት ምን ማለት ነው? እኔ ያስኩትን እዞ ሰላም ነው እፎይ አይመስልም ማለት ያው ፊቱን ኑር ስለሸፈነው ኑሩ ሲገለጥ ይመስላል ፊቱን። እኔ ጭንቅላት ስለሌለው እሱ ጋር ሻይ ምሰለኝ። እኔ ጭንቅላት ስለሌለው እሱ ጋር ሻይ ምሰለኝ። አላህ ጋር የመመሳሰል አልፈልግም። ፊቴ ከአላህ ጋር እንዲመሳሰል አልፈልግም። ጭንቅላት የሌለው ፊት ምን አይነት ነው? አስበሽዋል? ምን አልከኝ ማሩ? ጥያቄ አታስተናግድም ወይ? ስለ አምላክ ሊጠይቅ ፈልጌ ነበረ። አንተ ነው የምትጠይቀው? ስለ አላህ እጅና እግር ነው የምትጠይቀው? ያ አላህ ጣቶች ስንት ናቸው? የአላህ ጣት ስንት ነው? አላህ ጭንቅላት አለ ወይ ብልት አለ ወይ እያልክ ለምንድን ነው እንደዛ የምታድረው? ለምንድን ነው አምላኬን ማታሰሚረው? ሶስቱን አምላኬን ስላሴን ለምንድን ነው ማታሰሚረው? ለተከታዮች እንደ በሬ ስጋ የተከፋፈለ የተበላለጠ አላህን መቻለን ቅርጫ ቤት ስጋ እንኳን እንደው ጭንቅላቱ እኮ ይታወቃል። ቢያንስ የበሬው ጭንቅላት ይኸውልህ ብዙ አይ ራሳችንን በደንብ አስተምረን በደንብ ስለምናውቅ እኮ ነው። እንደ በሬ ታርዶ እንደተበለተ ስጋ ተከፋፍሎ የተቀመጠው ጣቶቹን አግኝተናል፣ እግሩን አግኝተናል። አሁን የቀረን ጭንቅላቱ ፈልገን አተናል። ጭንቅላት የሌለው ምን ይሰራል ብለን ተው ነው እኮ በቃ። ለአምላክም ሊሆን አይችልም። ጭንቅላት የሌለው እግር ባይኖረው ይሻላል እኮ ጭንቅላት ከማይኖረው። ታደርጋለህ ሰው ሲያወራ ሙት ማድረግ ነው ሲራክ እነ ፋሩቅ ቤት ገብተህ ያወራኸውን የተዋረድከውን ሁሉ አላጣቶቹ ስንት ናቸው? አላጣቶቹ ስንት ናቸው? አንተ የሚያምርብህ ንግድህ ነው። ወደ ንግድ ግባ። ምን አደርግልሃለሁ? ያላጣት ምን አደርግልሃለሁ? ወራዳውን ከሰውዬ ቀለም ልቀባው ጠፍሩን። በመጀመሪያ ሶስቱን አምላክህን አንድ አድርግ። ሶስቱን አምላክህን አንድ አድርግ። ጭንቅላት የሌለው ጣት ብቻ ነው ይሰራል። የአንተው ብልትም አለው እባክህ። ኢየሱስ አምላክ የለኝም እኔ። የአንተ አለ አሁን ጭንቅላት አልባውን አካል እያመለክ ወሬ ታወራለህ። ከማስወርደስ ያሁን ተረጋጋ። ጥያቄ ካለ በኋላ ትጠይቃለህ። አልፈህ ተቀመጥ። አንተን ነው የሚጠይቀው። አንተን አስተምር ያለው እንጂ ማመልስ ከሆነ ተማር። መማር አለብህ። እና ኢብራሂም ቤት ግባ። እሺ የምታውቅ ከሆነ መልሳችሁ መልስ። እና ኢብራሂም ቤት መልስ የምትጠየቀው መልስ። እስኪ አትረብሽ ማሩ። እንደዚህ አይባልም። እሱ የጠየቀውን ጥያቄ የማይጠቅመውና ነው የሚጠይቀው አይደለም። እሺ አንቺ ደግሞ ኪፍታፍ ያላ እጅ አይጠቅምም። መጀመሪያም ክርስቲያን ነሽ። አዩ ሰማሹ? ያላ ጣት አይጠቅምም፣ ያላ እጅ አይጠቅምም እያለ ነው እኮ። ንገረው አንተ ማሩ፣ ንገረው ጣቱንና ጭንቅላቱን ጠቃሚ አይደሉም እያለ ነው። አዩ ሰማሹ? እየሰማሁት ነበር። የትኛው? እሺ አንድ ነገር ልጠይቅህ። ወደ አንተ ያመጣኸው ሙስሊም አለ? ተው እሱን። እስከ ዛሬ ድረስ ከለፋ አንድ እጄን አወጣለሁ እጄን አወጣለሁ። እዚህ ጋር ማሩ ሙት አታርጋ። ኦኬ አለኝ እኔ አለ ካሁን ግን ቪዲዮ ተዘግቷል። ቪዲዮ ጠፍቷል ግን አለ። ማሩ ነኝ ስልጤው። ምናልባት
ማሩ ምን አለ መሰለህ? እሺ ማሩ ትምራለህ ወይንስ እንዴት ነው? ታለቅሳለህ ወይ? ማሩ ትመልሳለህ ወይንስ አንድ ሙስሊም ወደ አንተ እምነት የመጣ አለ? እስከ ዛሬ ከለፋ አንድ ሙስሊም ወደ አንተ እምነት የመጣ ሰው አለ? ክርስቲያኖች ግን ጎረፈው ወደ እስላም። ይኸው እኔ መጣሁ። አንተ የመጀመሪያው ትሆናለህ። ውሸታም። አንድ ነገር ቢጠይቃት መልስ አልመጣህም። ውሸት ነው። አንተ ፕሮቴስታንት ነው እንኳን አንተ መሀይም አልመጣህም። ማሩ መጀመሪያ ሙስሊም ነበርክ። እኔ መጥቻለሁ። ልጠይቅሽ ጠይቀኝ። አንተ ለመጀመሪያ ላድርግ አልኩህ እኮ። ስለ እስልምና ታውቂያለሽ? ልጠይቅሽ እኔን ከመጠየቄ በፊት ይኸው አንተን የመጀመሪያ ላድርግ። እሺ አድርጋኝ። ሶስቱን አምላክ አንድ አድርጋ አስተምረኝና አንተ ራስህ የመጀመሪያ ሙስሊም ላድርግ። በቃ መምጣት ስላልቻሉ እስልምና የሆነ ነገር አውራ እስኪ የምታውቀው። ከእስልምና ነው ወጣሽው አንቺ? ያልወጣውም ግን እንዳንተ ከመደንቆር ለመዳን እየሞከርኩ ነው። ኧረ ለራስሽን አድኝ። መጀመሪያ አንድ አምላክ አምልኪ። የሚበላ የሚጠጣ የሚተኛውን ተዩና ማን ነው አንዱ? አሁን አውራ። ያልተጠየቅከውን አታነብ። አውራ። አሁን የተጠየቅከውን አውራ። ርዕሱ ላይ የምትወያይ ከሆነ ርዕሱ ላይ መልስ። ጭንቅላት የሌለው አካል ስለሚያመልክ አይመልስላችሁም እህቶቼ። ጭንቅላት የሌለውን አካል ቀዳዳ ሰብስበህ ነው የምታወራው። ከአዋቂዎች ጋር ለመታወራ ምን ኢብራሂም ቤት አይችልም። ጭንቅላት የሌለውን አካል ከሚያመልክ ጋር አስቸጋሪ ነው። በሰሮን ወደ ውጣ። ሶስት ቀዳዳ ሰብስበህ ነው የምታወራው ነው ያለው። ጆሬ ነው ጥያቄ ነበረኝ። ጥያቄ ትቀበላላችሁ? አሁን ጥያቄ በኋላ ይህን የሚያህል ጅልነት እንዴት ቻልከው? በእናትህ ዞን የሚያህል ጅል ላይ ዘንድሮም ትሳደባለህ አንተ። ዘንድሮም ስድብ ላይ ነህ። አይ እስልምና እኔ እነግርሃለሁ። እነሱን ከምታዳክም ጠይቀኝ የምትፈልገው። በቀደም አላህ ምንድን ነው እያልክ ስጠይቅ ነበር። ሰው ያለው ትላለህ ምናምን። አላህ ኪታብ ነው። ፕሊዝ የተጠየቀው መልስ። እሺ አሁን አላህ ስንት ጣቶች ነው ያሉት? ምንድን ነው ጥያቄ? አላህ ስንት ጣቶች አሉት? ኪታብ ነው። ኪታብ ታውቃለህ? አላህ ማለት እኛ አላሃችን ለማለት ኪታባችንን ነው የምናየው። በእናትህ በደንብ እንተዋወቃለን። እኔ እናንተ የማወራው ወሬ ከማንም በላይ የገባ አንተ ነህ። አላህ ማለት ኪታብ ነው። እስልምናን ሊመልስ ነው በደንብ የሚታወቀው ኡስታዝ አዲስ አካውንት መጥቶ ሊመልስ ነው። አላህ ማለት ኪታብ ነው ብሏል። አላህ ማለት ኪታብ ነው። ኢሳ ማለት ምንድን ነው? ኪታብ እኮ ነው። ምን መስሎ ነው አንተ? እንዳንተ እንደምታብዱት ምናምን መስሎ አይደለም። ኪታብ ነው። አላህ ማለት ኪታብ ነው። ኢሳ ማለት ኪታብ ነው። ስለዚህ አላህና ኢሳ ኪታብ ናቸው፣ ተመሳሳይ ናቸው። ቴንኪው። አሁን ያ ኪታብ ጣቶች አሉት? አይ አንተ ደንቆሮ፣ ምን ብዬ ላስረዳህ? ማን ላይ ወረደ? አላህን አትሁን ቢያንስ። ማን ላይ ወረደ ኪታብ? እነዚህ የባንጋሊ ትራፊዎችን አስቀምጠው ያወራል እንጂ። ቆይ ማን ላይ ወረደ ኪታቡ? የኢሳ ኪታብ ማን ላይ ወረደ? አያችሁ እስልምና ስላላ ጣት ሲጠየቅ የሚያወራውን አያችሁት? ማን ላይ ነው ስላላ እግርና ስላላ ጣቶች እጅ ሲጠየቅ ኪታብ ምናምን ይላል። ስለ አምላካቸውም የሚያውቁት ነገር የለም። ምን ያውቀዋለሁ? ያው ስላላ ምንም የሚያውቁት ነገር የለም። ያው ኢሳ ኪታብ ማን ላይ ወረደ? ስለ ኪታብ ማን ጠይቅ? እውቀት ካላቸው ሰዎች ጋር አውራ። ያልጠየቀውን አትመልስ፣ የተጠየቀውን መልስ። ምኑ ነው የምታምነው? እሺ ታዲያ አንተ ያው ለሴቶች ያላቸውን ንቀት አያቸዋል። የባንጋሊ ትራፊዎች ምናምን ይላል። ሙሐመድ ውሻ እንትን ብሎ የተዋትን ራሱ አይምርም። ሙሐመድ ቢሆን እንኳን ባንጋሊም ሰው ናቸው።
ነብይ ውሻ እንትን ብሎ እንትን ያላትንም ቢሆን አህያ እንኳን ሂጃብ ለብሳ ብመጣ አንምር የሚሉ እንትን ውስጥ አስተምሮት ውስጥ ተቀምጠ ሴቶችን ልንቅ? አይ እስልምና አላህን መልሳውን አላህን መልሱ። የባንጋሊ ትራፈስ ቀብጠ ደግሞ ታወራለህ እንደ ስለ እስልምና። هو وحي ውሻ ሂጃብ ለብሳ ብመጣ ትምሩም እናንተ? ፕሊስ ውሻ ሂጃብ ለብሳ ብመጣ አምርም ቶፊቅ በዚህ ባጭር ቋንቋ መልስ ስላላ እጅ መልስ። ሴቶቹ ከእስልምና ሲወጡባችሁ ተበሳጫችሁ። አሁን ስላላ እጅ መልስ፣ ስላላ ጣት መልስ። መሸታ ቤት ከፍታችሁ የምታሰሩት እናንተ ናችሁ። ምን አስቸኮለ ታዲያ? በገነት ውስጥ ደግሞ አላ ጠምቆ ይጠብቀ የለ እንደ ዝንጅብል ጠጣለ። በየጥጋ ጥጉ የሚቆሙ ሴተኛ ዳሪዎችን ያስቀምጥላል። እነሱን ትገናኛለህ። ምን አስቸኮለ? እንገዝላታለን። አንተ ሽሮ ደግሞ ከኛ ጋር ልታወዳድራቸው ትፈልጋለህ? እዚህ ቤት መግባታችሁ በራሱ አሳፋሪ ነው። እኔስ ለመሸኘትም ኔትወርክ እያስቸገረኝ ስለሆነ ነው። ባይዘ የታገስኩ ድድብና ፎቅ አይስራባችሁ። ድድብናችሁ እኔስ ተውፊቅ ቀጥል እስቲ መልስ ስላለ እጣት በዚህ መጠን ነው እንግዲህ የሚገልጹት። ለአምላካቸው ያላቸው ምላሽ ይሄ ነው። ስለ አምላካቸው ተውፊቅ እስቲ አሁን ስለ አምላክ እጣት ተናገር። ኦኬ